ሰላም ጤና ይስጥልን። እንዴት አርፍዳችኋል? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ዛሬ የሚያነሳው ሀሳብ በአውሮፓ ቻምፒየንስ ሊግ እንግዲህ ትናንትና ጨዋታዎች ተከናውነው ነበረ። በተለይ እነኚህ የአውሮፓ ቻምፒየንስ ሊግ ጨዋታዎች ወደ ሩብ ፍጻሜ ቡድኖችን የሚወስዱ የመጀመሪያ ዙር ወሳኝ ጨዋታዎች መሆናቸው ትኩረት እንዲሰጣቸው አድርጓል። በሜዳቸው ጨዋታዎችን የሚያደርጉ ቡድኖች በተለይ ከሜዳ ውጭ የሚያጋጥማቸውን ውድመት ለመቀነስ የሜዳ አድቫንቴጃቸውን የግድ መጠቀም ያስፈልጋቸዋል። በዚህ አንጻር ስንመለከት አታላንታ ትናንትና በጣም ተቸግሮ ነበረ። በጣም ተቸግሮ ነበር። በባየር ሙኒክ 6-1 በሆነ ውጤት በሜዳው ተሸንፏል። ባየር ሙኒክ ትናንትና ሜርሰለስ ነበር። በቃ ምህረት አልባ የሆነ ቡድን ነው። በእያንዳንዱ የጨዋታ እንቅስቃሴ በእያንዳንዱ የተጫዋቾች ዲፓርትመንት ውስጥ ያለውን ጥራት በደንብ ያሳየበት ጨዋታ ነበረ። አትሌቲኮ ማድሪድ ቶተንሃምን 5-2 በሆነ ውጤት ያሸነፈበት ጨዋታ ደግሞ ሌላ ትኩረት የሳበ ነበረ። በ26 ደቂቃ ነበር ጨዋታው ያለቀው ማለት ይቻላል። ምክንያቱም የቶትናም ግብ ጠባቂ እንዲሁም የተከላካይ መስመር ተጫዋቾች እንደ ቫንደቤን የነበራቸው ጥምረት እጅግ በጣም ደካማ ነበረ። ስህተቶች ተደራርበው ነበር እነዚህ ጎሎች የተቆጠሩትና ኢጎር ቱዶር ምንም ማድረግ አልቻሉም። በጨዋታው ቪካሪዮን ወዲያውኑ ቀይረው አስገብተው ጨዋታውን ማኔጅ ለማድረግ ሞክሮ ነበር፣ ግን ጎል ከመቆጠር አላዳናቸውም። የጨዋታው ህይወት ግን በግብ ጠባቂና በተከላካይ መስመር ክፍል በተለይ ቢትዊን ዘ ላይንስ በመስመሮች መካከል የነበረውን ዋጋ የከፈሉበት ምሽት ነበረ። ኒውካስል ዩናይትድ ከባርሴሎና ጋር 1-1 በሆነ ውጤት ተለያይተዋል። ጋላታሳራይ ሊቨርፑልን 1-0 በሆነ ውጤት አሸንፏል። ማሪዮ ሌሚና ያስቆጠረው ኳስ ነበር የጨዋታው ልዩነት የነበረው። የቻምፒየንስ ሊግ ጨዋታዎች ዛሬም ቀጥለው የሚደረጉ ይሆናል። ባየር ሊቨርኩሰን ከአርሰናል ጋር የሚያደርገው ቀድሞ የሚከናወን ጨዋታ ነው። የጨዋታው 2:45 ላይ የሚደረግ ይሆናል። ሪያል ማድሪድ ከማንቸስተር ሲቲ 5 ሰዓት ላይ፣ ቦዶ ግሊምት ከስፖርቲንግ እንዲሁም ፒኤስጂ ከቼልሲ ጋር የሚያደርጓቸው ጨዋታዎችም ተመሳሳይ 5 ሰዓት ላይ የሚደረጉ ይሆናሉ ማለት ነው። በቀጥታ ወደ ጉዳዩ ንግባ። እስኪ ዛሬ የአውሮፓ ቻምፒየንስ ሊግ ጨዋታ የሚደረገው በባየር ሊቨርኩሰንና በአርሰናል መካከል ከፍተኛ የሆነ ፉክክር ይኖረዋል ተብሎ ይታሰባል። በተለይ ሊቨርኩሰን ሜዳው ላይ እንደመሆኑ ጨዋታውን የሚያከናውነው ከተጫዋቾች አጠቃቀምና ጥራት ጋር በተያያዘ አብዛኛውን ጊዜ የሚጠቀሟቸው ተጫዋቾች የሜዳውን ሁኔታ በደንብ የሚረዱና ጨዋታን ለማሸነፍ የተሻለ የሚባል ጊዜ ያላቸው ተጫዋቾች ናቸው። ለምሳሌ ከተከላካይ መስመር ክፍል ውስጥ ሮበርት አንድሪች እና እንዲሁም ደግሞ ታፕሶባ አይነት ተጫዋቾች አሏቸው። ፓላሲዮስ እና አሌክስ ጋርሲያን አማካኝ ክፍል ላይ ይጠቀማሉ። ከዛ ውጭ ማርቲን ትሬነር እና ኢብራሂም ማዛ እንዲሁም ፊት መስመር ላይ ኮፋኒን የሚጠቀሙ ናቸው። አርሰናል ደግሞ ያው በዘንድሮ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ጃይንት ቡድን ነው። የቻምፒየንስ ሊጉ ያልተሸነፈ ቡድን ነው። በቻምፒየንስ ሊግ ባየር ሚኒክን ጨምሮ ትልቅ ጨዋታዎች ላይ ጌሙን መቆጣጠር የቻለ ቡድን ነው። ስለዚህ የሚኖረው ካውንተር የሚደረግበት የጨዋታ መንገድ ኤክስፔክት ይደረጋል። በሌቨርኩሰን በኩል 3-6-1 የጨዋታ መንገድን የሚመርጥ አይነት ቡድን ነው። የአሰልጣኙን የካስፐር ሆልማንድ አቀራረብ በተለይ ከወገብ ላይ ያለውን የጨዋታ እንቅስቃሴ መቆጣጠር የሚፈልግ አይነት አሰልጣኝ ነው። በተለይ የመስመር የዋይድ አታክ እንቅስቃሴዎችን በመገደብና የሚተላለፉ የጨዋታ እቅዶችን በሚፈለገው የጨዋታ ጥራትና እንቅስቃሴ እንዳይሸጋገሩ ወይም ደግሞ ትራንዚሽናል አታኪንግ እና ትራንዚሽናል ኮንትሮሊንግ ላይ በጥንቃቄ ለመጫወት የሚሞክር አሰልጣኝ ነው። በተለይም ደግሞ የመስመር ተጫዋቾችን ገደብ መጣል በእንቅስቃሴ የተሻለ ለመሆን ያስችላል ብሎ የሚያስብ አሰልጣኝ ነው። እያንዳንዱ ጨዋታ ላይ እንደምታውቁት በእንቅስቃሴ መቆጣጠር የሚቻሉባቸውን የመሸጋገሪያ አውትሌቶችን መቆለፍ የቻሉ ቡድኖች አብዛኛውን ጊዜ የጌሙ ካርታ እጃቸው ላይ ያርፋል። ስለዚህ ለአሰልጣኙ የዛሬው ጨዋታ በተለይ መስመሮችን መገደብ ላይ ትኩረት እንደሚያደርግ ግልጽ ነው። በሚኬል አርቴታ በኩል ዛሬ የሚኖረው የጨዋታ አቀራረብ አብዛኛውን ከወገብ በላይ ባለው የጨዋታ ክፍል ውስጥ መስመሮችን በብዛት ሁሌ እንደሚያደርገው የሚጠቀም እንደሚሆን ኤክስፔክት ይደረጋል። በተለይ የቡካዮ ሳካና የገብርኤል ማርቲኔሊ ዛሬ የጨዋታ ሚና
እድገት ይጠበቃል። ከነሱ ጎን እነ ኤቤሬቺ ኤዜና ዴክላን ራይስ እንዲሁም ማርቲን ዙቢሜንዲ ይኖራሉ። በመሃል ተከላካይ በኩል እንግዲህ ልምምድ ሰርቷል ዊሊያም ሳሊባ ልምምድ በጥሩ ሁኔታ ከመስራቱ ጋር በተያያዘ ወደ ሜዳ ሊመለስ የሚችልበት እድል ይኖራል። ከጋብርኤል ማጋሌሽ ጋር እንደሚጣመር ኤክስፔክት ይደረጋል። ፒየር ሄንካፔ የቀድሞ ቡድኑን ይገጥማል። በውሰት ነው የሚገኘው፣ ነገር ግን ከመጫወት የሚገድበው ነገር የለም በስምምነቱ። ዩሪን ቲምበር ሌላኛው የቀኝ መስመር ተጫዋች ሆኖ ጨዋታውን ይጀምራል። አርሰናል 4-5-1 ሚድፊልድ ኮምፓክት በተለይ ገደብን የአማካኝ ክፍል እንቅስቃሴን ሽግግሮችን ገደብን መከልከል ላይ መሰረት ያደረገ የጨዋታ ታክቲክ ይዞ እንደሚገባ ይጠበቃል። ያው የአርሰናል የዘንድሮ የውድድር ዓመት የአርቴታ የቡድን ስትራክቸር አብዛኛውን ከሽግግሮች ጋር በተያያዘ ተጋጣሚ በሽግግሮች ውስጥ የተሻለ ምቾት እንዳይሰማው ማድረግ የሚፈልግ ቡድን ነው። የአርቲፊሻል ትራንዚሽኖቹ አብዛኛውን ጊዜ የተጫዋቾች የተለዋዋጭነትና የተተካኪነት ሚና ይበልጥ እንዲያድግ የሚፈልግ ነው። ከጀርባ አደገኛ የሆኑ ስፔሶችን የመፈለጊያ ጊዜ ተጫዋቾች እንዲያገኙ የመተጋገዝ እንቅስቃሴዎችን ያደርጋል። የተከላካይ መስመር ተጫዋቾች አብዛኛውን የእርጋታ እንዲሁም የማይታዩትን ስፔሶች እንዲያዩ፣ ምክንያቱም የተከላካይ መስመር ተጫዋቾች አብዛኛውን እርግጠኛ የሚሆኑት 99.9% የሚሆነው የሚያዩትን ነገር ነው። ስለዚህ በማያዩት እንቅስቃሴ ውስጥ ሌሎች ሰፖርቲንግ ሮል ያላቸው ተጫዋቾች መጥተው ያን እንቅስቃሴ እንዲሸፍኑ የሚያደርግ ቡድን ነው። ሚኬል አርቴታም ከጨዋታው በፊት እንደገለጸው በመከላከልና በማጥቃት እንቅስቃሴ ውስጥ የሚኖረን ባላንስ ካላስተካከል ነው ጨዋታው ሊቸግረን ይችላል የሚል አስተያየት ሰጥቷል። ግን በቡድን ውስጥ ያለውን ስፕሪት በተመለከተ፣ በቡድን ውስጥ ያለውን ለዚህ ጨዋታ ዝግጁነት በተመለከተ፣ በቡድን ውስጥ ያለውን የዘንድሮ የውድድር ዓመት የጨዋታ ዋርፍሮንቶች የዋንጫ ጉዞ ትግሎችን በተመለከተ ደስተኛ እንደሆነ አንስቷል። ሚኬል አርቴታ እያንዳንዱ የጨዋታ ቀን ለእኛ ትልቅ ትርጉም አለው የሚል ሀሳብ ነው የሰጠው። ስለዚህ ሌቨርኩሰን በመስመር የማጥቃት እንቅስቃሴ ላይ ጠንካራ እንደሚሆንና ፊት መስመር ላይ የሚገኙ ተጫዋቾች እንደነ ማርቲን ትሮይነር እና ኢብራሂም ማዛ የኮፋኔን ማጥቃት እንደሚያግዙ ኤክስፔክት የሚደረግ ነገር ነው። አዲስ ነገር ሊኖር አይችልም። ይህን ለማቆም ደግሞ እኛ በእርጋታ ከኳሱ ጋር ምቾት ተሰምቶን ከኳሱ ውጭ ያለን ኮሚትመንታችን አሳድገን በዛሬው ጨዋታ የተሻለ ለመሆን እንሞክራለን የሚል አስተያየት ሰጥቷል። ከጨዋታው ጋር በተያያዘ ትልቅ ትኩረት እየሆነ የሚገኘው አሁን የቪክቶር ዮኬሬሽ ጉዳይ ነው። ትናንት ካይ ሃቨርትስ በጨዋታው ቅድመ ቃለመጠይቆች ውስጥ ጋዜጠኞች ጥያቄ ጠይቀውት ነበርና እሱ የተጠየቀውን ጥያቄ የመለሰበት መንገድ ብልጠቱን በደንብ የሚያሳይ ነው። የቪክቶር ዮኬሬሽ በእንግሊዝ ፕሪሚየር ሊግ ውስጥ ያለውን የዘንድሮ የውድድር ዓመት አፈጻጸም በተመለከተ ጋዜጦች እንዲሁም ፕሮግራሞች፣ የሬዲዮ ፕሮግራሞች፣ የቴሌቪዥን ፕሮግራሞች የሚሰጡትን ሀሳብ እንዴት ታየዋለህ? ተጫዋቹስ ያለው አፈጻጸም ምን ይመስላል? የሚል ጥያቄ ነበር የቀረበለት እና ጥሩ እድገት እያሳየ ነው። በእርግጠኝነት በዘንድሮ የውድድር ዓመት ከምትጠብቁት በላይ በጣም ወሳኝ ጨዋታዎች ውስጥ ጎል ያስቆጥራል ብሏል። ከዛሬ ጨዋታ ጀምሮ ነው ያለው። እንግዲህ የሊቨርኩሰኑን ጨዋታ ጨምሮ ትልልቅ ጨዋታዎች ላይ በእርግጠኝነት የምነግራችሁ ጎል የሚያስቆጥር ተጫዋች ነው የሚሆነው። እንዳውም በሱ ጎል ማስቆጠር ስኪል ወሳኝ የሚባሉ የጨዋታ ቀናቶችን ልናሸንፍ የምንችልበት እድል ከፍተኛ ነው የሚል አስተያየት ሰጥቷል። ሂዝ ኤ ጉድ ላድ ሂዝ ዱዊንግ ቬሪ ዌል ኢን ትሬኒንግ ግራውንድ ሶ ሂዝ ኢምፕሩቪንግ ነው ያለው። እየተሻሻለ ነው፣ እየተለወጠ ነው የሚገኘው። ይሄ ደግሞ ሂደታዊ ነው ብሏል። አብዛኛውን ከእንግሊዝ ሚዲያ ጋር በተያያዘ ያለው ትልቁ ጫና ምንድን ነው? ቶሎ እንዲላመዱ ቶሎ የተሻለ ኢምፓክት እንዲያሳድሩ የመፈለግ ነገር አለ እና ዮኬሬሽን በተመለከተ ካይ ሃቨርትስ አንድ ሌላ የጨመረው ነገር ምንድን ነው? እስኪ በየሲዝኑ 35 እና 30 ጎሎችን የሚያስቆጥሩ አጥቂዎችን ጥሩልኝ ነው ያለው። በእንግሊዝ ፕሪሚየር ሊግ በአውሮፓ ቶፕ ሊጎች ውስጥ ይህን ማድረግ የሚችሉ ተጫዋቾች አሉ ወይ በተከታታይ? ስለዚህ በሂደት የሚመጣ እንጂ በአንዴ የሚፈጠር ነገር አለ። በሂደት የሚሆን እንጂ በአንዴ ነገሮች ግልብጥብጥ ብለው የሚሳኩለት ነገር አለ። ስለዚህ እያንዳንዷን ነገር የምነግራችሁ እየተለወጠ እያደገ እንደመጣ ነው። ይሄ ደግሞ ለውጡ ሂደታዊ ነው፣ ሂደቱን ደግሞ መጠበቅ አለብን የሚል አስተያየት ሰጥቷል ካይ ሃቨርትስ። ያው በዘንድሮ የውድድር ዓመት የቪክቶር ዮኬሬሽን እንቅስቃሴ ከተመለከት ነው የቶትናሙ አይነት ጨዋታዎች ላይ
የገነነባቸውን የጨዋታ ስትራክቸሮች በተለይ ከኋላ እሱ ሰፖርቲንግ ሮል የሚኖራቸው ተጫዋቾች አብረውት ከተሰለፉ በተለይ የኦፖዚሽን ዲፌንደሮችን ስትሬት ለማድረግ ወይም ደግሞ ለመለጠጥ የስትሬቺንግ the opposition defense with fast and direct running in behind ነው የዚህ ተጫዋች ትልቁ ሚና። ከጀርባቸው የሚሮጥበት ፈጣንና እንዲሁም ደግሞ ከፍተኛ የሆኑ የጨዋታ ሽግግሮችን ደጋግሞ ያደርጋል። ስለዚህ ፊዚካል ቢስት ነው የቪክቶር ዮኬሬሽ ሚና። በጣም ወሳኝነቱ ምንድነው? በጣም ግዙፍ ነው። እንቅስቃሴዎችን መቆጣጠርና ዶሚኔት ማድረግ ይችላል። በአውሮፓ እግር ኳስ አንዱ ትልቁ ፖዚቲቭ ነገር ምንድነው? አጥቂዎች እንዲኖራቸው የሚፈለገው ፊዚካሊ በጣም ጠንካራ እንዲሆኑና ግዙፍ እንዲሆኑ የፊዚካል ዲማንዳቸው ኢምፓክት እንዲያሳይ ይፈልጋል። በሜዳ ላይ በምንም ታምር ጫና የሚያሳድሩበትን የአካል ብቃት የአእምሮ ጥንካሬ ማሳየት ይኖርባቸዋልና የዚህ ተጫዋች አንዱ ትልቁ ኳሊቲ ነው። ከዛ ውጭ ይሄ ቨርቲካል ስትራይከር የአርሰናል አሁን አንዱ ትልቁ ችግር የነበረው ምንድነው? በቀጥተኛ የማጥቃት እንቅስቃሴዎች ውስጥ ቶሎ እሱን አግኝቶ እሱን ኮኔክት አድርጎ ጎል ለማስቆጠር በሚደረጉ ሂደቶች ላይ የአርሰናል የተጫዋቾች ጉድለት ነበረበት። ይሄ ተጫዋች የቨርቲካል ስትራይከር ከሚባሉ አሁን በዚህ ሰዓት ከሚገኙ ተጫዋቾች መካከል ለምሳሌ በአትሌቲኮ ማድሪድ እየተጫወተ የሚገኘው አሌክዛንደር ሶርሎት የሚባለውን አጥቂ ከተመለከታችሁ ልክ እንደሱ ነው። አሌክዛንደር ሶርሎት ቀጥተኛ የሆኑ ኳሶችን ይቀበላል። እነዛን ቀጥተኛ የሆኑ ኳሶችን ጎል ለማስቆጠር እድል ይፈጥራል። የሱ ጎሎች ጨዋታዎችን ተሸክሞ መሄድ ይችላል ማለት ነው። በአውሮፓ እንደዚህ አይነት ስትራይከሮች በተለይ በታፈኑና የተከላካይ መስመር ተጫዋቾች ቁልፍ በሆኑ የጨዋታ ሽግግሮች ላይ የሚገድቡት ስፔስ ካለ ያን ስፔስ ለመጠቀም ያን ስፔስ በቨርቲካል የማጥቃት እንቅስቃሴ ውስጥ ገልብጦ ገብቶ ጨዋታዎችን ለማሸነፍ እንደሚያግዝ ኤክስፔክት ይደረጋል። በኢንተሊጀንት ሙቭመንት አብዛኛውን ጊዜ የዲያጎናል ሩጫዎች ይጠበቃሉና የካይ ሃቨርትዝ አስተያየት ለምሳሌ ከሰጠው ውስጥ ምንድነው በልምምድ ሜዳ ላይ የሚደጋግማቸውን ነገሮች ካደረጋቸው ከዚህ በኋላ የሚያደርጋቸው ከሆነ በእርግጠኝነት አይሆፕ ያደርጋቸዋል ነው የሚለው። በእያንዳንዱ ጨዋታ እጅግ በጣም ያደገውንና የተለየ የሚባል ደረጃ ላይ ሊገኝ የሚችለውን ተጫዋች የምናይ ይመስለኛል የሚል አስተያየት ነው የሰጠው። ለምሳሌ ኢንሳይድ ራይቱን ብትመለከቱት ይላል የጨዋታውን ሚና የሚገለብጥበት መንገድና በቀኝ የጨዋታ እንቅስቃሴ ውስጥ ከውስጥ ከጥልቅ ገብቶ ወደ ሰፋው የጨዋታ እንቅስቃሴ የሚሄድበት መንገድ እጅግ በጣም የሚያስገርም ነው። ቻናሎችን በመክፈት በተለይም ደግሞ የተከላካይ መስመር ተጫዋቾችን ድራጋውት በማድረግ ወይም ካሉበት ቦታ ተጎትተው እንዲወጡ በማድረግ የሚሰጠው ሚና እንዲሁ በቀላሉ የሚታይ አይደለም ይላል ካይ ሃቨርትዝ። በእርግጠኝነት የካይ ሃቨርትዝ አስተያየት በልምምድ ሜዳ ላይ ይሄ ተጫዋች እየሆነ ያለውን ነገር በሚገባ መረዳቱን የሚያሳይ ነው። በተጫዋቾች ብቃት ውስጥ በጣም መሰረታዊ የሚባለው ነገር ምንድነው? ሚኬል አርቴታም በቡድን ስራ ውስጥ ለማድረግ እያሰበ ያለው ምንድነው? ተጫዋቾች እርስ በርሳቸው ከራሳቸው በላይ እንዲተዋወቁ ማድረጉ ነው። ይሄ ማለት በእንቅስቃሴ የተሻለውን የሜዳ ላይ ንባብ እንዲያገኙ ይፈልጋል። ለዚህ ነው የልምምድ ሜዳ ላይ አብዛኛውን ጊዜ ፖዚቲቭ የሆነ ነገር እንዲያሳልፉ የሚያደርገው። በተደጋጋሚ የቤተሰባዊ ግንኙነት እንዲኖራቸው ይፈልጋል። የሚፈልጓቸው ነገሮች በሜዳ ላይ ሀፕን እንዲያደርጉ እርስ በርሳቸው ሀፕን እንዲያደርግ እንዲተጋገዙ ያደርጋቸዋል ሚኬል አርቴታ። በሜዳ ላይ የምትፈጥራቸው በልምድ ሜዳ ላይ የምትፈጥራቸው ፖዚቲቭ ነገሮች እያደጉ በመጡ ቁጥር በሜዳ ላይ የሚያጋጥሙ ችግሮች እየቀነሱ ይመጣሉ ብሎ የሚያስብ አሰልጣኝ ነው። በእርግጥም ይሄ ትክክለኛ የሆነ አስተሳሰብ ነው። በጋራ የምናሸንፋቸው ነገሮች ብዙ ናቸው፣ በተናጠል ደግሞ ለተጋጣሚ ደካሞች ነን ብሎ ያስባል ሚኬል አርቴታ። ስለዚህ ይህንን ሽግግር ይህንን አጠቃላይ የቡድን እንቅስቃሴና እድገትን የተሻለ ለማድረግ ከሚጠቀምባቸው መንገዶች ውስጥ አንዱ በተጫዋቾቹ ውስጥ ያለውን ፖዚቲቭ ኢነርጂ ማውጣት ነው። በቪክቶር ዮኬሬሽ ውስጥ ያለውም ካይ ሃቨርትዝ የተናገረው ነገር ያ ነው። በሁለቱ ተጫዋቾች ብቻ ሳይሆን በብዙ ተጫዋቾች መካከል ያለውን ፖዚቲቭ ነገር አንስቶታል ካይ ሃቨርትዝ። ጥሩና ጤነኛ የሆነ ግንኙነት እንዳላቸው በአርሰናል ስኳድ ውስጥ ተጫዋቾች በተሻለ የቡድን እንቅስቃሴ ውስጥ የሚገኙበት ወሳኝ የሚባለው ሰዓት ላይ እንደሆኑ ተናግሯል። በእርግጥም አርሰናል አሁን የዋንጫ ዝርዝሮች ውስጥ ያለ ቡድን ነው። በ4 ዋንጫ ጉዞዎች ላይ የሚገኝ ነው።
በፍጻሜ ጨዋታ በሊግ ካፕ ፍጻሜ ጨዋታ ከሲቲ ጋር ይገናኛል። እሱ ትልቅ ጨዋታ ነው። ከዛ ውጭ የቻምፒየንስ ሊግ፣ የፕሪሚየር ሊግ፣ የኤፍኤ ካፕ ጨዋታዎችንም እንዲሁ አርሰናሎች ለማንሳት የተቃረቡበት ሲዝን ነው ይሄ ሲዝን። ስለዚህ ይህንን ውጤታማ የሚባለውን ሲዝን ዲፋይን ሊያደርጉ የሚችሉ የቡድን ስራዎችን ሚኬል አርቴታ በተደጋጋሚ እያደረገ እየሰራ ነው የሚገኘው። ይህንን ደግሞ ከሚያግዙ ተጫዋቾች መካከል አንዱ ካይ ሃቨርትዝ ነው። የፊት መስመር ተጫዋቹ ቪክቶር ዮኬሬሽ እንደምታውቁት ታርጌት ማን ሆኖ በተጫወተባቸው ጨዋታዎች አንዱ ትልቁ ለውጥ የነበረው ካይ ሃቨርትዝ ከጀርባ ሆኖ በሚጫወትበት ሰዓት የሰፖርቲንግ ሮል በተለይም ደግሞ የትራንዚሽናል ሴኪሪቲ ስለሚፈልግ ይሄ ተጫዋች የሽግግር ደህንነት ይፈልጋል። በሽግግሮች ውስጥ አብዛኛውን ጊዜ የሚመጡ ኳሶችን ወደሱ የጨዋታ እንቅስቃሴ የሚያሳድጉለት ተጫዋች ይፈልጋል። ይሄ ወደሱ እንቅስቃሴ የሚያሳድጉለትን ተጫዋች የሚፈልግበት ዋነኛው ምክንያት ምንድነው? መጨረሻ በሜዳ ክፍል ላይ በሚጠጋበት ሰዓት የሚፈጠሩ ችግሮችን በጋራ ለመፍታት ነው። ስለዚህ በትራንዚሽናል ሴኪሪቲ ውስጥ እስከ መጨረሻው ሄደው እንቅስቃሴውን ውጤታማ ካደረጉለት ተጫዋቾች መካከል ካይ ሃቨርትዝ ይገኛል። እናም በዚህ ሽግግር ውስጥ እሱ በነበረበት ጨዋታ ላይ የነበረው የትራንዚሽናል ሴኪሪቲው አድቫንስመንት ሮሉ በካይ ሃቨርትዝ እና በቪክቶር ዮኬሬሽ መካከል ማለት ነው ያደገና ከሌሎች ተጫዋቾች አንጻር ስናየው 21% የሚባል ሰፊ ልዩነት የጋራ የቅንጅት ጨዋታ ሰፊ ልዩነት ያመጣ ነው። ከዛ ውጭ የኢንክሪዚንግ ቨርቲካል ፓሶቹ ላይ የእያንዳንዱ የጨዋታ ሽግግሮች ከነ ቤንጃሚን ዋይት ከነ ዊሊያም ሳሊባ ከነ ጋብሪኤል ማጋሌሽ የሚደርሱት ኳሶች ሊኖሩ ይችላሉ። ግን ከዛ ውጭ የአማካኝና የመስመር ተጫዋቾች ሽግግሮች ይህንን ተጫዋች ፈልጎ ለማግኘት በሚደረጉ እንቅስቃሴዎች ውስጥ መጨረሻ ላይ የቨርቲካል ኳስ ህይወትን እንዲያመጡለት ትልቅ ስራ ከሚጠበቅባቸው ተጫዋቾች መካከል አንዱ ካይ ሃቨርትዝ ሆኖ የተሰጠውን ስራ ደግሞ በሚገባ ሲያከናውን ነበር። ስለዚህ ይሄ ተጫዋች ይበልጥ ቪክቶር ዮኬሬሽን ያውቀዋል ማለት ነው። ዮኬሬሽን በተመለከተ የሚሰጡ አስተያየቶች በቁጥር ደረጃ ከሌሎች ተጫዋቾች አንጻር ስንመለከተው ካይ ሃቨርትዝ በተሰለፈበት ጨዋታ ቪክቶር ዮኬሬሽ ካለ ዮኬሬሽ እንቅስቃሴው ከቀለለው ሁለቱ አብረው በሚጫወቱበት እንቅስቃሴ ውስጥ የአርሰናል ቨርቲካል አታኪንግ ስትራክቸር የአርሰናል ቀጥተኛ የማጥቃት እንቅስቃሴና ሽግግር ምን ያክል ውጤታማ እንደሚሆን ለመረዳት እጅጉን ቀላል ነገር ይመስላል። በአጠቃላይ ከእንቅስቃሴው ጋር በተያያዘ እንግዲህ የሁለቱ ተጫዋቾች የመጨረሻ የሜዳ ላይ ጥምረት የሁለቱ ተጫዋቾች የመጨረሻ የሜዳ ላይ የእንቅስቃሴ እድገት መሰረታዊ የሚባል ነገር እንደሚያመጣ ኤክስፔክት የምናደርገው ነገር ነው። በአርሰናል የማጥቃት እንቅስቃሴ የታፈኑ ቦታዎችን ከማስከፈት ጋር በተያያዘ በአርሰናል የማጥቃት እንቅስቃሴ ውስጥ የመጨረሻ ሜዳዎችን አድቫንቴጅ ከማሳደግና ከመጠበቅ ጋር በተያያዘ የነኚህ የሁለቱ ተጫዋቾች ጥምረት እንዲሁ በቀላሉ የሚታይ አይመስለኝም። በተለይ ደግሞ ይሄ ሎው ብሎክ ለሚጫወቱ ቡድኖች አብዛኛውን ጊዜ የካይ ሃቨርትዝ እዛ ቦታ ላይ መገኘት በተለይ ከጉዳት ነፃ ከሆነ ሞቢሊቲን ኢንከሬጅ የሚያደርግ ተጫዋች ስለሆነ እንቅስቃሴን ሽግግሮችን በተመለከተ እጅግ በጣም የሚፈቅድ ተጫዋች በመሆኑ በዚህ ሞቢሊቲ ውስጥ ደግሞ አብዛኛውን ጊዜ የቦክስ አጥቂዎች የ9 ቁጥር ተጫዋቾች በሚንቀሳቀሱባቸው ሽግግሮች ውስጥ የሚከፈቱ ስፔሶችን በቀላሉ ያገኛሉ። ስለዚህ በሚንቀሳቀሱባቸው ሽግግሮች ላይ የተቆለፉ ስፔሶችን በቀላሉ የሚያገኙበት ዋነኛው ምክንያት ከጀርባቸው ልክ እንደነ ካይ ሃቨርትዝ አይነት ተጫዋቾች ከጀርባቸው እንደነ ኤቤሬቺ ኤዜ አይነት ተጫዋቾች በሚኖሩበት ሰዓት የነሱ የጨራሽነት ወይም ደግሞ በተጋጣሚ ሳጥን ላይ እነሱ እንደሚሉት the beast striker ወይም ደግሞ አውሬ የሆኑ አጥቂዎች የሚሆኑት እነኚህ ተጫዋቾች በሚፈጥሩላቸው አውትሌቶች የተጫዋቾቹን እርምጃ እየቆጠሩ በሚፈጥሯቸው የግብ ማግባት እድሎች ነው። ካይ ሃቨርትዝ ከጨዋታው በፊትም እንደተናገረው ገና የዚህን ተጫዋች ሙሉን ማንነቱን በሜዳ ላይ አልተመለከትነውም ብሏል። በሂደት እያደገ የሚመጣና የተሻለ ተጫዋች እንደሚሆን አስባለሁ፣ ምክንያቱም ውስጡ ብዙ አቅም አለው ብሎታል። የተሻለውን ነገር መስጠት የሚችልበት ጥሩ ጊዜ ከፊት ለፊቱ ያለ ይመስለኛል የሚል
አስተያየት ሰጥቷል። ስለዚህ ተጫዋቹን እንደ እድገት ከተመለከትነው በተለይ በዘንድሮ የውድድር ዓመት ዘግይቶም ቢሆን በፕሪሚየር ሊጉ ቶፕ ስኮረር ዝርዝሮች ውስጥ እንግዲህ ተካቷል። ከ10 ቶፕ ስኮረር ዝርዝሮች ውስጥ አንዱ ነው ካይ ሃቨርትዝ። ይሄ ማለት በቀጣዮቹ ዓመታት በአርሰናል የተሻለ ጊዜ እንደሚኖረው ኤክስፔክት ይደረጋል። በቀጣዮቹ የቻምፒየንስ ሊግ የፕሪሚየር ሊግ ጨዋታዎችም እንዲሁ ለአርሰናል የሚሰጠው ነገር እንዲሁ በቀላሉ የሚታይ አይደለም የሚሆነው። የክሪቲሲዝሞች ይህ በጣም ከፍተኛ የሆነ የተጋነኑ ትችቶች የተጫዋቾችን የእግር ኳስ ህይወት እንደሚበጠብጥ አውቃለሁ ነው ያለው ካይ ሃቨርትዝ። ትችቶች አይኖሩ አይደለም፣ ነገር ግን ገና ነው። በሲዝኑ የእንግሊዝ ሊግ በጣም ሃይ ዲማንዲንግ ነው። ከፍተኛ የሆነ ስራ ይፈልጋል፣ ከፍተኛ የሆነ ትኩረት ይፈልጋል። ይሄንን ስመለከት ደግሞ በልምምድ ሜዳ ላይ የሚያደርገው ጥረት የተሻለ ትልቅ ቦታ ላይ ሊያደርሰው የሚችል ኳሊቲ እንዳለው እንድረዳው አድርጎኛል የሚለው ካይ ሃቨርትዝ። የተጫዋቹ ትልቁ አቅም በየጨዋታዎቹ በየልምምድ ቀናቶቹ እያሳየ ያለው እድገት ነው የሚለው። የአታኪንግ ዳይናሚዝም ቤዚክ የሚባለው ነገር በተለይ አጥቂዎች ከአማካኞች ወይም ደግሞ ከነሱ ጀርባ ከሚጫወቱ ተጫዋቾች ጋር የክሪቲካል ፌዝ ኦፍ አታኪንግ ላይ የሚጫወቱበት የተለዋዋጭነት ባህሪ ነው። ኳሶችን መልሶ ለማግኘት የሚያደርጉት ጥረት፣ ኳሶችን ክሪቲካል በሆነ በጣም ወሳኝ በሚባሉ ሰዓቶች መልሰው ለመስጠት የሚያደርጉት ጥረት፣ ከዛ ውጭ ኦፖነንትን ዲስኦርጋናይዝድ የሚያደርጉባቸው ትዕግስቶች በተመለከተ የሚያድግ ነገር ካለ የማጥቃት እንቅስቃሴውን ይበልጥ ኮሌክቲቭ በሆነ የማጥቃት እንቅስቃሴ ሊመሩት ይችላሉ። አሁን ላይ በአርሰናል የቪክቶር ዮኬሬሽ የ1 ለ1 ግንኙነት የ3 ለ2 ግንኙነቶች የተከላካይ መስመር ተጫዋቾችን ለመስበር ስፒድ አለው፣ ስፔስ ማጥቃት ይችላል። ይሄ ፋስት ፎርዋርድ ቲንኪንግ የሆነ ተጫዋች ነው። ማይንድ ሴቱ በጣም ከፍተኛ የሆነ ያደገ ተጫዋች ነው። በዚህ ውስጥ ግን ከጀርባው ኮሌክቲቭ የሆነ የቀጥተኛ በጣም ፈጥኖ ደራሽ የሆኑ የጨዋታ ሽግግሮችን ወይም ደግሞ ኢሚዲየት ፎርዋርድ አክሽኖች ውስጥ የሚገባ ከሆነ ከዚህ በኋላ በሚደረጉ ጨዋታዎች የሚኖረው ኢምፓክት እንዲሁ በቀላሉ የሚተረጎም አይሆንም። እንቅስቃሴዎችን የሚመሩ ከጀርባ የሚጫወቱ አማካኞች ለአጥቂዎች ፊድ የሚያደርጉበት መንገድ እውቀታቸው ጌሙን ይወስነዋል። ካይ ሃቨርትዝ እርግጠኛ ሆኖ እየተናገረ ያለው ነገር ምንድን ነው? በጨዋታው ውስጥ የቪክቶር ዮኬሬሽን ሩጫዎች ተከትለው የሚመጡ የማጥቃት ሽግግሮች ካሉ በጨዋታዎች ውስጥ እሱን ነፃ ሊያወጡ የሚችሉ እሱን ከታፈነበት ቀዳዳ ነቅለው ሊያወጡ የሚችሉ የጨዋታ እቅዶች ከጀርባው ካሉ የዚህ ተጫዋች ሚና እንዲሁ በቀላል የሚታይ አይሆንም። በእርግጠኝነት የተሻለ ጊዜ እንደሚኖረው ኤክስፔክት አደርጋለሁ የሚል ሐሳብ ነው እየሰጠ የሚገኘው። ስለዚህ ከዚህ በኋላ በሚደረጉ ጨዋታዎች የቪክቶር ዮኬሬሽ ሚና ይጠበቃል። የተጫዋቹ የተሻለ እድገት፣ የተጫዋቹ የተሻለ የጨዋታ እንቅስቃሴ ኤክስፔክት በምናደርገው ልክ የሚጠበቅ ነው የሚሆነው እና ዛሬም በአውሮፓ ቻምፒየንስ ሊግ ከሌቨርኩሰን ጋር በሚያደርጉት ጨዋታ ይሄ ተጫዋች እንዴት ፐርፎርም ያደርጋል፣ የቻምፒየንስ ሊግ ትልቅ ጨዋታዎች ላይ በጣም ወሳኝ የሚባለው ጨዋታ ላይ እንዴት ፐርፎርም ያደርጋል የሚለው የሚጠበቅ ይሆናል ማለት ነው። እናንተ እንዴት ኤክስፔክት አድርጉታላችሁ? በሲዝኑ በተለይ በዚህ ወሳኝ በሚባሉ የጨዋታ ጊዜያቶች ላይ ለአርሰናል ሊሰጥ የሚችለውን ነገር በተመለከተ ያላችሁ ሐሳብ ምንድን ነው? እስኪ አስተያየት ስጡበት። የዛሬውን ጨዋታ በተመለከተም ተወያዩበት።